ሰላም ጤና ይስጥልኝ። ዛሬ የምንወያየው ስለ 7ፒ ወይም 7ፒ ማርኬቲንግ ሚክስ ነው። ቤዚካሊ እነዚህን ቴክኒኮች ማወቅ የሚያስፈልገው ከስተመሮቻችንን እንዴት አትራክት ማድረግ እና ለእነሱ ለከስተመሮቻችን የተሻለ ቫልዩ ዴሊቨር ለማድረግ ነው። አጠቃላይ ግን 7 ሚክስን እንደ አክሽን ፕላን ማወቅ ለማንኛውም የቢዝነስ ሰው ወይም ደግሞ ሴልስማን ኢምፖርታንት ነው ብዬ አምናለሁኝ። በመሆኑም ለእናንተ አጠር እና መጠን ባለመልኩ አቀርባለሁ። ስለምትከታተሉኝ አመሰግናለሁ። በዚሁ አጋጣሚ ላይክ፣ ሰብስክራይብ በማድረግ እንዲሁም ኮመንት በማድረግ ተባበሩን። ቀጥታ ወደ ትምህርታችን እንሄዳለን። እንግዲህ 7 ፒስ የሚባሉት እንደሚታወቀው ያው ከዚህ በፊት 4 ፒስ ነበሩ፣ አሁን ወደ 7 አድገዋል። ያ ማለት በሞደርን ሴልስ ዲማንዶች እየበዙ እና የሽያጭ ቴክኒክም እየሰፋ ሲሄድ ወደ 7 ፒ አድገዋል ማለት ነው። እንደተለመደው የምንነሳው ከፕሮዳክት ነው። ስለዚህ we are going to see each piece in detail. The first one is product. When you say product, it's about improving quality, enhancing packing and branding, add customer desires, features and add value በሌላ መልኩ or all in all it differentiates our products from competitors ማለት ነው። ስለዚህ ፕሮዳክት ስንል በ7ፒ ላይ የመጀመሪያው ፋክተር ነው ኢምፕሩቭ ፕሮዳክት ኳሊቲ ማለት ነው በአጠቃላይ። ሁለተኛው ፕራይስ ስንል በነገራችን ላይ ፕራይስ በማርኬቲንግ ዲተርማይኒንግ ፋክተር ነው። ስለዚህ የፕራይስ ፋክተሮችንም ለማወቅ ያህል የመጀመሪያው ማርኬቱን አይቶ እንደ ማርኬቲንጉ ወይም እንደ ኢንቫይሮንመንቱ መሆን ስላለብን ፕራይስ ኮምፒቲቲቭ ሴት ስናደርግ ኮምፒቲቲቭ መሆን አለበት ነው። በሌላ መልኩ ዲስካውንት ኦፈር ማድረግ ይኖርብናል፣ እንዲሁም ፕሮሞሽን መስራት ይኖርብናል ማለት ነው። ኦል ኢን ኦል ክሬት ፓኬጅም ያስፈልገናል ማለት ነው። ምን ማለት ነው ክሬት ፓኬጅ? በኮታ ወይም አንድ ሰው የሚፈለገውን ያህል የሰጠነውን ኮታ ሲያነሳ ኦፈር የምናደርግበት ፕራይስ ፓኬጅ ሊኖረው ይገባል ማለት ነው። ሶስተኛው ፕሌስ ነው። ፕሌስ ማለት ምንድነው ፋክተሩ ብለን ካል ኢትስ ኦል አባውት አክሰስ ትረስት ማለት ነው። ከስተመሮቻችን በፈለጉት ቦታ በፈለጉት ጊዜ በፈለጉት ሰዓት እንዲያገኙ የአክሰስ ትረስት እንዲኖራቸው ማለት ነው። የዲስትሪቢዩሽን ቻናላችን በተለያየ ቦታ በማድረግ ከስተመሮቻችንን ተደራሽ ማድረግ ማለት ነው። በአማርኛ ሲጠቃለል የተደራሽነት ስራ መስራት ማለት ነው። ኦር ብሪንግ ዘ ፕሮዳክት ክሎዘር ቱ ዘ ከስተመር ማለት ነው። አራተኛው ኢትስ ፕሮሞሽን ማለት ኢትስ ኦል አባውት አድቨርታይዚንግ። እንግዲህ አድቨርታይዚንግ እንደምታውቁት በሁለት ይከፈላል፣ ዲጂታል እና ትራዲሽናል። ኢን ዘ ሞደርን ሴንስ ዲጂታል የምንለው በሶሻል ሚዲያ ናውዴይስ ዊ ካን ፕሮሞት ኤቭሪቲንግ ዋት ዊ ኒድ ማለት ነው። ስለዚህ ትራዲሽናል የምንለው ደግሞ በተለመደው መልክ ቢልቦርድ ሊሆን ይችላል፣ በተለያየ መንገድ ሊሆን ይችላል። ቤዚካሊ ትራዲሽናል ኢን ዘ ሚን ታይም ያው ቮይድ መደረግ ያለበት ይመስለኛል። ቢኮዝ ራይት ናው ያው ዊ አር ሊቪንግ ኢን ዘ ዲጂታል ወርልድ ሶ ኢትስ ቤተር ቱ ወርክ ኦቨር ዲጂታላይዜሽን ብዬ አምናለሁኝ። በአጠቃላይ ፕሮሞሽን ስንል አድቨርታይዚንግ አወር ፕሮዳክት ኦር ሰርቪስ ማለት ነው። ወርድ ኦፍ ማውዝ ኦር ኮንቴንት ማርኬቲንግ እነዚህን የመሳሰሉትን መስራት ያስፈልጋል። ወርድ ኦፍ ማውዝ በተለይ አድካሚ ነው እንጂ በጣም ኢፌክቲቭ የሚያደርግ ነው። ቤዚካሊ ኢን ፐርሰን ኦር ጀስት ዋን ቱ ዋን ኮሚኒኬሽን ስለሆነ ፕሬዘንት ማድረግ ይቻላል፣ አዌር ማድረግ ይቻላል፣ እንዲሁም ደግሞ ኦብጀክሽኖችን ሃንድል ማድረግ ስለሚቻል ወርድ ኦፍ ማውዝ ኢትስ ቤስት ፕሮሞሽን ብለን እናምናለን። ሌላኛው ፒፕል ማለት ምንድን ነው? እንደ ፋክተር ስናነሳ ፒፕል ምን ለማለት ነው? ዌል ትሬንድ የሆነ ስታፍ ያስፈልጋል ማለት ነው። ኢምፕሩቭ ከስተመር ሰርቪሳችን ኢምፕሩቭ ለማድረግ አሁንም የተሻለ ስታፍ ስለሚያስፈልገን ዌል ትሬንድ የሆነ ስታፍ ያስፈልገናል። ወይም ደግሞ ሞቲቬትድ የሆነ ስታፍ ለሽያጭ ዌል ኦርጋናይዝድ የሆነ ስታፍ ያስፈልገናል። ወይም ደግሞ በሌላ መልኩ ዩ ሃቭ ቱ ሃየር ስኪልድ ማች ስታፍ ማለት ነው። በመቀጠል የምናየው ፕሮሰስ ነው። ዋትስ ዘ ፋክተር ኦፍ ፕሮሰስ? በማርኬቲንግ ፕሮሰስ ላይ ምንድን ነው የፕሮሰስ ፋክተሩ? ፕሮሰስ ኢዝ ኦል አባውት ስታንዳርዳይዝ ፕሮሲጀር ማለት ነው። ስለዚህ ፕሮሲጀራችንን ስታንዳርዳይዝ በማድረግ ፕሮሲጀራችንን ማቀላጠፍ እንችላለን። ሬዲዩስ ዌይቲንግ ታይም፣ ስፒድ አፕ ዘ ስቴፕስ ኦር ኢምፕሩቪንግ ኦብጀክሽን ሃንድሊንግ ሁሉ እዚህ ጋር ሊነሳ የሚችለው። ሲምፕሊፋይ ሴልስ፣ አቮይድ ኦል ቢሮክራሲ፣ የተንዛዛ ቢሮክራሲን በማስወገድ ሴልሳችንን ስታንዳርዳይዝ የምናደርግበት ሂደት ፕሮሰስ ይባላል ማለት ነው። በመቀጠል ያው ፊዚካል ኤቪደንስ ኢዝ በጣም ኤኒቲንግ ከስተመርስ ካን ሲ ቱ ፕሩቭ ዩር ፕሮዳክት ኦር ሰርቪስ ኤግዚስትስ ማለት ነው።
ለምሳሌ ምንድነው ከስተመሮቻችን አንዳንድ ደንበኞቻችንን ያለውን ፕሮዳክት ወይም ሰርቪስ ለማወቅ ወይም ዲሞንስትሬት ለማድረግ የምንጠቀምበት መንገድ ፊዚካል ኤቪደንስ ማለት ነው። በአካል በማየት ወይም ደግሞ ኦንላይን ያለውን ነገር በማየት ከስተመሮቻችን ሳቲስፋይድ እንዲሆኑ ወይም ደግሞ ትረስት ቢልድ እንዲያደርጉ የምናደርግበት ነው። ኢምፕሩቭ ስቶር ሌአውት፣ ለምሳሌ አቅማ ፕሮዳክት ከሆነ ፊዚካል ፕሮዳክት ከሆነ ሌአውታችን እናስቀምጣለን። ኦንላይን ከሆነ ደግሞ ሲስተማችን አክሰሰብል ነው ወይ ኢዝ ኦፍ አክሰስ አለ ወይ የሚለውን ነገር ማሳየት የምንችልበት ፊዚካል ኤቪደንስ ነው። ሌላ ወደ ፕሮዳክት ከመጣን ፕሮፌሽናል ፓኪንግ ሰምሃው ከስተመር ቴስቲሞኒያልስ ያስፈልገዋል። እዚህ ላይ ደንበኞቻችንን ልናሳይ የምንችልበት አንዳንድ ፕሮግራሞች ያስፈልጋል ማለት ነው። ሌላ ስትሮንግ ኦንላይን ፕሬዘንስ ወይም ደግሞ ዌብሳይት የመሳሰሉ ነገሮችን በአካልም በኦንላይን ሲስተምም ማሳየት የምንችልበት ፊዚካል ኤቪደንስ ይባላል ማለት ነው። በአጠቃላይ ስለ 7ፒ ይሄን ያህል ያወራ ነው። 7ፒስ ዋን ኦፍ ዘኪ ሜትሪክስ ስለሆነ ነው ስለ ሴልስ ማለት ነው። ስላዳመጣችሁኝ አመሰግናለሁ። እንደተለመደው ላይክ፣ ሼር፣ ኮመንት በማድረግ እንዲሁም ሰብስክራይብ በማድረግ እንድታበረታቱኝ ጠይቃለሁኝ። ቀጣይ በሌላ ፕሮግራም እስክንገናኝ አመሰግናለሁ። ታንኪዩ